ይህን ሰሞን የቀረበ አዲስ ሚዲያ ላይ የመጡ በነገራችን አዲስ አይደሉም። ሀያት የምትባል የሆነች ልጅ መጣ ከአሁን ቀደም ታስታውሱ ከሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ አብዱራህማን ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁላችሁ አልሐምዱሊላህ ወሽክርላ። ይህን ሰሞን መነጋገሪያ ከሆነው ሶሻል ሚዲያ ላይ የሆነ ነገር የተመለከትኩትን ልናገር ማለት ነው። እኔ ተቃውሞ ወይም ሌላ ነገር ኑሮኝ አይደለም፣ መርዳት የምፈልጉ እርዷት። ግን ይህን ሰሞን ስለተነሳው ስለ ሀቡና ስለ ሀያትን ታቋታላችሁ አብዛኞቻችሁ። የሆነ ሰዓት ላይ መታ ቸገሬ ብላ ባሏ ጋር ተፈታ ምናምን ልጇን ይዛ ስትንገላተት የነበረ እህታችንን አግዘና ሁላችንም ባጃጅ በ500 ሺህ ብር ሀቡ ገዝታ ሰጥታት በዛ ባጃጅ እየሰራይ ልጇን እንድታሳድግ ሀገሯ ላይ ማለት ነው። ምክንያቱም በፊትም ቢሆን የባጃጅ መንጃ ፍቃድ ስላላት በዛ መንጃ ፍቃድ የሰዎችን ባጃጅ እየሰራች ነበር የምትኖረው ማለት ነው። ከዛ የራሷን ባጃጅ አዋተን ገዝተንላት በዛ መልኩ ተረርታ ያችልች እንደዛ ሆና ነበር። ከዛ መጨረሻ ሶሻል ሚዲያውም ሰው ሲያውቃት እነ ዶክተር አብይ በጣም መልካም ሰዎች አሉ ኢትዮጵያዊ በጣም እና እነ ዶክተር አብይ ሁሉ አግዘዋት ልጇንም አክመውላት ምናምን ነበረ። እንደምታዩት ሁላችሁም ሶሻል ሚዲያ ላይ አይተናል። እና ያንን ባጃጅ ሽጣ መኪና ገዛኝ፣ መኪናዋ ተበላሸ። ከዛ ደግሞ ሚዲያ ላይ እና እንደዛ ሆና ምናምን ልጅቷ ከዛ መጨረሻ ላይ ምን ሆነች? ያችን ባጃጅ ሽጣ መኪና ገዝታ መኪና እየነዳች እያለ ያቺ መኪናዋ ደግሞ በሆነ አጋጣሚ ተጋይታ ይሁን ምን ይሆን አለሁ አለም እና የሆነ እንትን ውስጥ ትገባለች። ጋራጅ ስትገባ ብዙ ወጪ ጠይቃትና አሁንም መልሳ ልጆቹ እንደገና ያቺ በነገራችን ልጆቹ የተንጫጩ ድምፄን እየሰረቁ የሆነ ነው ማለት ነው። እና ምን ሆነ ጋራጅ አስገብታ መኪናው የምታሰራበት አሁንም ልመና መጣች ማለት ነው። የት ሶሻል ሚዲያ ላይ እኛ በነገራችን ላይ አንዳንድ ሰዎች ሶሻል ሚዲያ ላይ ስትመጡ ሙሉ አካል ይዟችሁ ጤነኛ ሰው ሆናችሁ አትርዱ የሚመጡ ሰዎችን። መጀመሪያ ባንረዳ ኑሮ ጥሩ ነበር። አሁን ያችን ልጅ ማለት ነው መጀመሪያ ላይ ረድተናት እኛ ያው ሀገሯ ላይ ልጇ እንድታሳድግ በሚል ነው። ከዛ አሁን ላይ ደግሞ እርዳታን እንደ ግዴታ ታውቃላችሁ፣ እንደ ግዴታ አድርጋ መጣች። ግዴታ አይደለም፣ የፈለገ ነው የሚረዳሽ፣ ያልፈለገ አይረዳሽ። ግን አንዳንድ ጊዜ ጤነኛ ሰው አትርዱ። በጣም ብዙ ሰዎች አሉ የአልጋ ቁራኛ የሆኑ ኮላሊታቸውን ቀን በቀን የሚታጠቡ ሰዎች፣ በጣም በሽተኛ ቤት ውስጥ እናቶች አሉ፣ አባቶች፣ ብቻ ብዙ ሰዎች አሉ መረዳት ያለባቸው ማለት ነው። አእምሮ ታማሚ ልጆች ይዘው ቤት ውስጥ ታፍነው ያሉ እናቶች አሉ። እንድንዛለው ላይ ገንዘባቸውን እራሱ ብታወጡት እንኳን ትልቅ አጅር ነው የምታገኙበት። ነገም ስትሞቱ ትልቅ አጅር ታገኙበታላችሁ። ዛሬም ደግሞ ዱንያም ላይም ትጠቀሙበታላችሁ፣ ስትሞትም ትጠቀሙበታላችሁ። ኦኬ። እንደዚህ ጤነኛ ሰው እየረዳን ዙረን እርዳታን እንደ ግዴታ እንዴ! በጣም ነው የገረመኝ እናንተ። ልጁ እኮ ገና ሕፃን ነው፣ መማር አለበት። ደህነኛ ነገር ማስተማር አለባት። ደህነኛ ነገር ማሳየት አለባት። እርዳታን እንደ ግዴታ ሆን ብሎ አረበኛ አስተምራ በአረበኛ ራቤ ብሎ ሰራ ቪዲዮ። ወላሂ ነው የምላችሁ። ቪዲዮውን ባሰማችሁ ደስ ይለኛል። እንዴ ራቤ ብሎ ሰራ ቪዲዮ። ጉድ እኮ ነው እናንተ። በአረበኛ እኮ ነው ራቤ ብሎ የሰራ እና በጣም ነው ያዘንኩት። በነገራችን ላይ በጣም ማለት ነው ይህን ያክል በህፃን አእምሮ መጫወት። ይህን ያክል ልጆች እኛ የሰጠናቸውን ነገር ነው የሚቀበሉት። እኛ ላይ ያዩትን ነገር ነው የሚያረጉት። እኛ ለዛሬ የምናስተምራቸውን ነው ነገ የሚይዙት።
ስለዚህ ጥሩ አይደለም በዚህ ልክ ልጁን መጉዳት ማለት ነው። እንዴት አምጣ ወልዳ እናቱና ከማህፀኗ የወጣ ልጅ እንደዚህ ያለ ነገር ታስተምራለች ብዬ እንደ ማንኛውም ሶሻል ሚዲያ ላይ ሲመጣልኝ ስክሮል ሳየው በጣም ነው የገረመኝ ልጁ ማለት ነው። 7 ዓመት 8 ዓመት ቢሆነው ነው ኦልሞስት ከዛ በላይ አይሆነውም። ግን የሚናገረው ነገር በጣም ትልቅ ሰው የሚናገረው ነገር ነው የሚናገረው። እንዴ እናቴ እዚህ ሀገር ላይ 3000 2000 ብር ተቀጥራ ሰርታ የቤት ኪራይ ልችልልኝ ነው፣ ለትምህርት ቤት ልችልልኝ ነው። እሷ ደግሞ ወደ ክፍለ ሀገር ላኪውና እናትሽ ተያዝልሽ እና ሀቡ ትክክል ናት። ከአሁን በፊት ሰዎች ረድተውሻል፣ ይሄ ነገር አልተሳካልሽም። ስለዚህ ልጅሽን እናትሽ ጋር ኪና እንደ ማንኛውም ሰው ሂጂና አረብ ሀገር ስሪ አለቻት። 3000 4000 አያስተዳድረኝም ካለሽ በወር 40 50 ሺህ ታገኛለሽ። ሂጂና መዳን ቤት ተቀጠሪ። እሷ ደግሞ እኮ የሚገርማችሁ መዳንም ቤት ታውቀዋለች ጠንቅቃ ሰርታለች፣ ሳትወልድ በፊት ማለት ነው። እና ይሄን ብላ ስትላት ልጄን ገጠር አልክም ልጄን ከተማ ለምዶ ገጠር አይቀመጥም። ተይ እውነት ተይ፣ አሰክዥን እውነት ለመናገር ሳክስን ያሽብን አሰክዥን። እውነት እኔ የሚገርማችሁ ነገር ማለት ነው ልጄን ጥዬው ስመጣ ጡት እየጠባ ሲጠባ አድሮ ተወኛ እናታችሁ ሲጠባ አድሮ ጡት ሲጠባ አድሮ ማለት ነው። ሌሊት 9 ሰዓት አካባቢ ተነስቼ ከዛ ጡቴን እንጥል አድርጌ ጥዬው ነው የመጣሁት። እኔ ቪዲዮዋን አይታ እናት ያሳድጋ ዙራ የኔ ልጅ ቪዲዮዋን ታያለች ማለት ነው። እና አለቅስ ሶሻል ሚዲያዋ መቼም ብላችሁ በልጆቻችሁ አትነግዱ። እንዴት ነው እኛ ተወልደን ያደግነው ገጠር አይደለም? አንቺ ተወልደሽ ያደግሽው ገጠር አይደለም? ገጠር ነው። ምን ይሆናል? ይሄ ሄድ አካየው ጋር ይቀመጥ፣ ነፍስ አውቋል። አካየው ጋር ይቀመጥም ካለ ከተማ ላይ የምታምኚው ሰው ዘንድ አስታቂው በቃ ትምህርቱን እየተማረ እንጂ መተሽ ሰርተሽ መለወጥ ትችያለሽ። የልጁንም አእምሮ ሳትጎጂ ማለት ነው። አሁን እኮ አንቺ ለአሁኑ ገንዘብ ልታገኝ ትችያለሽ፣ ግን ጥሩ አይደለም ለልጁ። ነገም ሲያድግ የሚያየው ነገር የሚጸጽተው ነገር አታርጊ። እውነት እኔ በምክንያት ነው ጤነኛን ሰው አንርዳ የምለው። እውነቴን ነው የምላችሁ፣ ጤነኛን ሰው አንርዳ። ብዙ የታመመ ሰው አለ እንዳልኳችሁ፣ ብዙ እናቶች አሉ ቤት ውስጥ ታምቀው የሚሰቃዩ በየክፍለ ሀገሩ ብቻ ብዙ በሽተኛዎች አሉ። እና እንደዚህ ነው የምላችሁ። አመሰግናለሁኝ። እኔ እንደዚህ ነው የምለው።